ታሪኩ ሲጀምር አንድ መኪና ጥቅጥቅ ባለ ጫካ ውስጥ ያሳየናል። ናታሊ የተባለች ወጣት የቴለር የሴት ጓደኛው ስትሆን ወደ ቦታው ይዟት የመጣው ደግሞ የጋብቻ ጥያቄ ሊያቀርብላት ነው። ቴለር ለናታሊ ብዙ ሰዎች እንደዚህ አይነት ቦታ እንደማይመጡና ይህ ደግሞ ልዩ እንደሚያደርጋቸው ነገራት። ይህንን ስትሰማ ግን ናታሊ ትንሽ ድንጋጤ ተሰማት። ቴለር ግን ምንም አታስቢ አላት። ከዛም ወደ ጫካው መጓዛቸውን ጀመሩ። ናታሊ እያንዳንዱን እውነት ተቀርጸው ነበር። አንድ ቦታ ላይም ጊዜያዊ መጠለያቸውን ሰሩ። ወደ አንድ ቦታ በመውሰድም የጋብቻ ጥያቄውን አቀረበላት። በደስታ ጥያቄውን ከተቀበለች በኋላ ጥሩ ጊዜ ማሳለፋቸውን ቀጠሉ። ቴለርም መሳሪያ አስቀመጠ፣ የሆነ እንስሳ ወደ አቅራቢያው ከመጣ እንዲጠቆማቸው ለማድረግ። ልክ ጋደም ሲሉ ግን ናታሊ የሆነ ድምጽ ሰማች። ወዲያውኑ ለቴለር ስትነግረው ቴለር ግን ምንም እንዳትፈሪ ጫካ ውስጥ ድምጽ መስማት አስገራሚ አይደለም አላት። ሆኖም ከጊዜ በኋላ ግን ቴለር የሆነ ድምጽ ሲሰማ ከመጠለያ ወጥቶ ሲያረጋግጥ ግን ምንም ነገር ሊመለከት አልቻለም ነበር። በጊዜው እንስሳ ይሆናል ብሎ አሰበ። ታዲያ በዛን ቅጽበት ያልታወቀ ነገር ናታሊን ወደ ጫካው ወሰዳት። ሁለቱም ማን ድርጊቱን እንደፈጸመው ማወቅ አልቻሉም ነበር፣ ምክንያቱም ደግሞ ድቅድቅ ጨለማ ነበር። ቴለር ታዲያ በነገሩ ተበሳጨ። ሰዎች ቴለር የሆነ ነገር እንዳጋጠመው ያስቡ ነበር። አንድ ዓመትም አለፈው። ሆኖም ናታሊንን ሊያገኛት አልቻለም። ለእናቱ ታዲያ አሁንም ቢሆን ናታሊ በውስጡ እንዳለችና የተፈጠረውን ነገር መርሳት እንደተሳነው ነገራት። እርሷን እስኪያገኛት ድረስ እንቅልፍ አልተኛም አላት። እናቱም እውነቱን ስለተረዳችው ልታስቆመው አልሞከረችም፣ እንዲያውም ከጎኑ እንደሆነች ነገረችው። ቴለር ታዲያ ናታሊ በጠፋችበት ቀን የተነሱትን ፎቶ ይመለከት ጀመር። ሐሳቡ ደግሞ ከጀርባቸው የሆነ ነገር ካገኘው በሚል ነው። እናም ቴለር የሆነ ነገርን ተመለከተ። ምን እንደሆነ ግን ለመለየት ከብዶት ነበር። ሰውም አይመስልም፣ እንስሳም አይደለም። ታዲያ ናታሊን የወሰዳትን ነገር ለማፈላለግ ወደ ጫካው አቀና። ከዓመታት በኋላ ነው እንግዲህ ወደ ቦታው የተመለሰው። ሆኖም አሁን በሚገባ ታጥቆ ነበር። ብቁ የሆነ ምግብም ይዟል። ሆኖም ዘለቅ ብሎ ወደ ጫካው ሲገባ አንድ ነገርን ተመለከተ። ወደ ጫካው ዘልጎ መግባት ክልክል እንደሆነ የሚያሳይ ጽሑፍ ነበር። ሆኖም ጽሑፉን አልሰማም ነበር። መንገዱን ቀጠለ። በየቦታው በዛፉ ላይ የተንጠለጠለ የሰው አጽም ነበር። ነገር ግን ምንም ግድ አልሰጠውም ነበር። ውሃውን ጠጥቶ ዞር ሲል ግን የሆነ የእግር አሻራ ተመለከተ። የሰው የእግር አሻራ አይመስልም። ሲያስብ የነበረው ደግሞ ናታሊን የወሰዳት ፍጥረት ነው በማለት ነው። ጥይቱን አቀባብሎ በትኩረት ይከታተል ጀመር። ምንም ነገር ግን ሊመለከት አልቻለም። እየመሸ ሲሄድ ቅርቡ ወዳለው ወንዝ በመሄድ ውሃ እየቀዳ ባለበት ወቅት ያልታወቀ ነገር ከጀርባው አለፈ። የሆነ ነገር እንደነበር አውቋል። ቴለር ግን ምንም ሳይደነግጥ ወደ ቦታው ተመለሰ። ታዲያ በቅጽበት ውስጥ የአዲስ ፍጥረት መኪናውን ማጥቃት ጀመረ። ጥይት መተኮስ ሲጀምር ግን ፍጥረቱ ከቦታው ተሰወረ። ትንሽ ቆየት ብሎ ጆኒ የተባለ ሰው መጣ። ልክ ሰውየውን ሲመለከት ደስታ ተሰማው። አዳኝ እንደሆነና ወደ ቦታውም የመጣው የመሳሪያ ድምፅ ሰምቶ እንደሆነ ነገረው። ቻን መሆን ለአንተ ጥሩ አይደለም፣ ከኔ ጋር አብረን እንሄድ አለው። በቂ የሆነ ምግብም እኔ ጋር አለ አለው። ቴለር ጆኒን አመነው። አብሮ ሊሄዱም ወሰኑ። ወደ ጃኒ መጠለያም አቀኑ። ታዲያ ጆኒ ከዚህ በፊት ተመልክቶት እንደሚያውቅ ነገረው። ከዓመታት በፊት ተመልክቼ ነበር አለው። የሆነ ፍጥረትን በዛ ቀን ተመልክቻለሁ አሉ። ምናልባትም ድብ ሊሆን ይችላል ሲል ነገረው። የሆነ ነገር እኛም አዳኞች ልናውቀው ያልቻለን በዚህ ቦታ አለ ሲል ነገረው። ቴለርም ናታሊ በጠፋችበት ቀን የሆነ ድምፅ ሰምታ እንደነበር ለጃኒ አስረዳው። ከሰዓታት በኋላም ጆኒ ወደ ጫካው ጥልቅ እንዲሄዱ ነገረው። ቴለርም በሐሳቡ ተስማማ። በየቦታው በዛፍ ላይ የተንጠለጠለ የሰው አጥንት ይመለከታሉ። ጆኒ ሕፃን እያለው ከአባቴ ጋር ወደዚህ ጫካ መጣ ነበር። ታዲያ አንዳንድ ነገሮች ከሰው አይምሮ በላይ ናቸው አለው። ዛፎቹ አደገኛ እንደሆኑ ለቴለር ይነግረው ነበር። ሆኖም ቴለር በተቃራኒው ዛፎቹን መቁረጥ እፈልጋለሁ ሲል ነገረው። እዚህ ያሉት ገዳዮች የመጡት ከሌላ ፕላኔት ሊሆን የሚችላል፣ ሰዎችን በማደን ነው የሚተዳደሩ ሲል ለቴለር ነገረው። ፀሐይ ስትጠልቅም ወደ መጠለያቸው አቀኑ። ሆኖም መጠለያቸው ግን በእሳት ድምጥምጡ ወጥቶ ነበር። ትንሽ ቆየት ብለውም ድምጽ ይሰሙ ጀመር። ጥይታቸውን በማቀባበልም መከታተል ጀመሩ። አደጋ ከየትም ቦታ ሊከሰት ይችላል። አደገኛ ከሚሉ ዛፎች አንዱ በቦታው ሊያገኙት አልቻሉም ነበር። ጆኒም ይህ እኮ እርግማን ነው፣ በየትኛውም ጊዜ መጥፎ ነገር ሊከሰት ይችላል አሉ። አደጋ ነው የተባለውን የጫካ ክፍልን አቋርጦ መጓዝ ጀመሩ። ከደቂቃዎች በኋላ የሆነ ነገር ተመለከቱ። ቴለርም ወደ ፍጥረቱ መጓዙን ጀመረ። ድንገት ግን ቴለር አደናቅፎ ተወደቀ። የወደቀበት ስፍራም በሰዎች አጥንት የተሞላ ነበር። ቴለር ታዲያ ሰውነቱን የወደቀበት ቦታ ቢቆርጠውም ራሱን ግን ያውቅ ነበር። ወደፊት ለማቅናትም ወሰኑ።
ሆኖም ከየት እንደመታ ያልታወቀ ነገር ዩጂንን እግር መታው። በህመሙ ምክንያት ጆኒ ይጮህ ነበር። ቴለርም አደጋው ወደ መጣበት አቅጣጫ መተኮስ ጀመረ። ሆኖም ጥይት ማባከን ብቻ ነበር ያተረፈው። ታዲያ ጆኒን ከቦታው እየጎተተ ይዞት ካቀና በኋላ አመቺ የሆነ ስፍራ ሲያገኝ ጆኒ አሳርፎ ቁስሉን ሲመለከተው ከባድ የሚባል ነበር። ቴለርም ቢያንስ ህመሙ ሊቀነስለት አሰበ። ጆኒም በፍጥነት እመለሳለሁ በማለት ቦርሳው ወዳለበት ቦታ አቀና። ጆኒ ግን ብቻህን መሄድ ለአንተም አደጋ ነው ሲለው ቴለር በምላሹ የማልሄድ ከሆነ ሁለታችንም እንሞታለን ሲል መለሰለት። ቴለር ታዲያ ጆኒ ጥይቱን አቀባብሎ እንዲጠባበቅ ካደረገ በኋላ ወደ ቦታው ማቅናቱን ጀመረ። እየተራመደ በነበረበት ወቅት የሆነ ነገርን ተመለከተ። ያገኘውም ነገር ቀለበት ነበር። ለናታሊ ከሰጣት ቀለበት ጋር ተመሳሳይ ነበር። ቴለርም ከናታሊ ጋር ያሳለፈውን ነገር ያስታውስ ጀመር። ታዲያ በዛ ቅጽበት የሆነ ነገር ከጀርባው እንዳለ ተሰማው። ወደ ኋላ ሳይዞር መሯሯጡን ጀመረ። ወደ ጆኒ ጋርም በመመለስ አልኮል ሰጥቶቱን ወደ ውስጥ እንዲተነፍስ በማድረግ አጥንቱን ወደ ነበረበት ቦታ መለሰው። ካከመው በኋላም ቅርብ ወዳለ ሐይቅ አቀኑ። እሳት አንድዶም ቁስሉን ዳግም የሚመለከትለት ነበር። ያ ጭራቅ እሳት እንደሚፈራና ብርሃንም እንደማይወድ ያውቃሉ። ጆኒም ቴለርን ስላደረክልኝ ነገር በጣም አመሰግናለሁ አለው። ትንሽ ቆይቶም የሆነ ድምፅ ሰሙ። ወደ ጫካውም ባትሪውን በመጠቀም ተመለከተ። የሆነ ነገር ነበር። ሆኖም ማን እንደሆነ አላወቁም። ሆኖም እሳቱን ስለፈራ ወዳሉበት ማቅናት አልቻሉም። ልክ በነጋታው ቴለር የጆኒን ቁስል አጸዳለት። አሳ እያጠመደም ናታሊን ከማንም በላይ እንደሚወዳት ነገረው። ሁሉንም ነገር አድርጌያለሁ፣ ሆኖም ላገኛት አልቻልኩም አለው። ጆኒም እጅግ ታማኝ ውሻ እንደነበረውና ወደዚህ ጫካ መጥቶ እንዳልተመለሰ ለቴለር ነገረው። ብዙ ቀናቶች በዚህ ሁኔታ አሳለፉ። ከጊዜያት በኋላ ግን ቴለር ናታሊ ሞታ ቢሆንስ የሚል ሐሳብ በጭንቅላቱ ይመላለስ ጀመር። ጆኒም ከዚህ በኋላ ራስን መጠበቅ ነው ያለበት ብሎ ደጋግሞ ይነግረው ነበር። ጆኒ ታዲያ ቴለርን ወደ መኪናቸው መመለስ እንዳለባቸው ከነገረው በኋላ ቀስ እያሉ መጓዝ ጀመሩ። አንድ መጠለያ ከሰሩ በኋላ አንተተኛ እኔ እጠብቃለሁ አለው። ነገር ግን ጆኒ ቴለር እንደተኛ ጥሎት ሄደ። ምክንያቱም ደግሞ የደረሰበት አደጋ እንደ ቀድሞ ሊያራምደው እንደማይችል ስላወቀና ቴለርን አደጋ ውስጥ ማስገባት ስላልፈለገ ነበር። ልክ ከእንቅልፉ ሲነቃ ካጠገቡ ጆኒ የለም። በሚጓዙበት ወቅትም በየቦታው ደምን ይመለከት ነበር። ጆኒን ከርቀት ሲጮህ ሰማው። ወደ ቦታውም አቀና። ታዲያ ከዛፎች ጋር እየተጋጨ ነበር የተጓዘው። በዛን ጊዜ ግን ፍጥረቱን መመልከት ቻለ። ከፍጥረቱ ጋር መጣላት ጀመሩ። ታዲያም ያጭራክ ከዛፉ ጋር አጋጨው። ነገር ግን ቴለር አልሞተም ነበር። ያደረገበትን ነገር በማሰብም የበቀል ጊዜ መሆኑን አመነ። እንደምንም ብሎ ካመለጠ በኋላ እሳት በማንደድ የመጨረሻውን የበቀል እርምጃ ለመውሰድ ወሰነ። ለማጥቃትም የሚያስችለውን መሳሪያ ካዘጋጀ በኋላ ወደ ቦታው ማቅናቱን ጀመረ። ከዓመታት በፊት ከናታሊ ጋር ይዘውት የመጡትን መሳሪያ በመጠቀም ወጥመዱን አዘጋጀ። ሆን ብሎ ጭራቁ ወደ ቦታው እንዲመጣ ድምጽ ማሰማት ጀመረ። ጭራቁ ወደ ስፍራው ሲመጣ በእሳት ውስጥ እንዲገባ በማድረግ አጋየው። ሆኖም በሚፋለሙበት ወቅት አደጋ ደርሶበት ስለነበር ወደ ሆስፒታል አቀና። ልክ ሲነቃ ግን ሳይረስ የተባለ ሰው ሁሉም የተናገርከውን ነገር ሰምቻለሁ አለው። እንዳንተ አይነት ጀግና ሰው የትም አይገኝም እያለ ያሞካሸው ነበር። የናታሊ ሁኔታስ ሞታለች ወይስ አልሞተች የሚለውን ክፍል በአዲስ ቪዲዮ ይዤላችሁ የሚመጣ ይሆናል። አብራችሁን ስለቆያችሁ ከልብ አመሰግናለሁ።